ሰበር ዜና! በዚህ ሰዓት የደረሰ መረጃ አሜሪካ በየትኛውም የምድር ክፍል ዜጎቿን እንደ አይን ብሌን የምትጠብቅ እንዲሁም ደግሞ መንካት አይደለም ማስፈራራት የሚችል ማንኛውም ዜጋ ሞት ይጠበቀዋል ስትል እንዳስጠነቀቀች ይታወቃል። ክቡራን የቻናላችን ቤተሰቦች በዛሬው ዕለት በኢራን ዋና ከተማ ቴህራን የደረሰውን እልቂትና ሞት እንዲሁም ደግሞ ጦርነቱ ከኢራን አሜሪካና እስራኤል አልፎ ወደ መሀል አውሮፓ መሸጋገሩን እና የዶናልድ ጄ ትራምፕ ሳቻና አዲስ ዘመቻ የማስደምጣችሁ እኔ ሰምሮ ነኝ። ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ሞት ለአሜሪካ ሞት ለእስራኤል እያሉ ሲጮሁ የነበሩት እነዚህ አገዛዞች አሁን ተመልሶ በራሳቸው ላይ ሞትና እልቂት ተበርክቶላቸዋል ሲል የአሜሪካ መከላከያ ሚኒስትር ፒት ሄግሴት ተናገረ። መከላከያ ሚኒስትሩ አክለውም አሜሪካውያንን ከገደላችሁ፣ አሜሪካውያንን ካስፈራራችሁ በየትኛውም የምድር ክፍል ሁሉ ያለምንም ይቅርታና ያለምንም ማቅማሚያት አድነን ይዛችኋለን፣ እንገላችሁማለን በማለት ለኢራን ከባድ የማስፈራሪያ ድምፅ አስተላለፈ። ወደ ኢራን ዜና ስናልፍ የሰማዕታትን ደም እንበቀላለን፣ እስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ ሲል የኢራን አብዮታዊ ዘብ ቃል አቀባይ የሆኑት ብርጋዴር ጄኔራል አሊ ሙሐመድ ናኢም ተናገሩ። ጄኔራሉ ለታስኒም የዜና ወኪል በሰጡት ቃል ኢራን የታጠቀቻቸውን እጅግ ዘመናዊ ሚሳኤሎች በመጠቀም በጠላቶች ላይ የማያቋርጥ ጥቃት እንደምታደርስ አስታውቋል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት የጀመረችው ሚሳኤልና የድሮን ውርጅብኝ ዛሬ ለአምስተኛ ቀን እንደቀጠለ ገልጻለች። ወደ ሌላ ዜና ስናልፍ አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን እቀላቀላለሁ ሲል የሰሜን ኮሪያ መሪ ኪም ጆንግ ኡን አስጠነቀቀ። መሪው በመግለጫው እንዳሳወቁት በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ዛቻና ማስፈራሪያ ቢደረግባቸው ሙሉ በሙሉ ወደ ጦርነቱ እቀላቀላለሁ ሲል በአንክሮ በድረገጹ ላይ አስተላልፏል። በዚህ ምክንያት ይህ የኪም ጆንግ ኡን ንግግር በቀጠናው ያለውን የጦርነት መንፈስ ወደ ሶስተኛው የዓለም ጦርነት ሊቀይሮ ይችላል የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰብ ዘንድ ተፈጥሯልም ነው የተባለው። ክቡራን የቻናላችን ቤተሰቦች እስካሁን እናንተ ጋር የነበርኩ ሰብሮ ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ አዳዲስና ታማኝ መረጃ እስክንገናኝ መልካም ተመኘው።